ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ቆየት ስላለው የተጠየቅ ወይም የበልሃ ለበልሃ ሙግት ሕገ ነክ መረጃ ላካፍላችሁ። ልማዳዊ የሙግት ስርዓት ቆየት ያለው የተጠየቅ ሙግት ሲሆን እንዳሁኑ ክስና መከላከያ መልስን በጽሁፍ በማቅረብ የሚከናወን ሳይሆን ጡም የሆነ የስንኝ ፍላጻዎችን በመቋጠር በቲያትር መልክ የሚካሄድ ባህላዊ ሙግት ነው። በአይነቱ ለየት ያለ እያከራከረ ግን እያዝናና የፍርድ ባለዕዳውና የፍርድ ባለሀብቱ ወዲያውኑ ይፋ የሚደረግበት ስርዓተ ሙግት ነው። በእንደዚህ አይነቱ የሙግት ስርዓት ሲሳተፉ የነበሩ ሰዎች የቲያትርና የኪነ ጥበብ ችሎታ ያላቸው መሆኑን እንደ ትልቅ አስረጅ ሆኖ ሊቆጠር የሚችል መስሎ ይታያል። ከዚህ በመነሳት አሁን ላይ በሀገራችን ያለው የኪነ ጥበባት እድገት ስንቅ የተቋጠረው ከዚያን ጊዜ ጀምሮ እንደነበር መገመት ይቻላል። ይኸው ልማዳዊ የሙግት ስርዓት በስነ ግጥም የሚቀርብ ሙግት ሆኖ ዳኛውን ጨምሮ ሌሎች ታዳሚዎችን በሰቂለ ልቦና የሚከታተሉት ቲያትር መሰል የፍርድ ቤት ክርክር ነው። ይህ ሙግት የተከራካሪ ወገኖችን የህግ ችሎታ መሰረት ያደረገ ባይሆንም የንግግር አዋቂ ወይም አፈቀላጤ መሆንን ስለሚጠይቅ የሙግቱ አሸናፊ የሚሆኑትም እነዚሁ የዳኛውን ልብ በስነ ግጥም የረቱት ወይም ያማለሉት ተሟጋቾች እንደነበሩ ከህግ ታሪክ መረዳት ይቻላል። በዚህ በጥንቱ የሙግት ስርዓት አንድ ሰው በደል አደረሰብኝ የሚለውን ሰው እንዳሁኑ ለፍርድ ቤት ክስ መስርቶና የፍርድ ቤት መጥሪያ በማድረስ አልነበረም። ጊዜውም ፈቃጅ አልነበረም። በኢትዮጵያ በጥንቱ ልማድ ክስ መመስረት የተለየ ስርዓት የማያስፈልገው ስለነበር ከሳሽ ሊከሰው ያሰበውን ሰው በድንገት ሲያገኘው በማንኛውም ስፍራ በቀላሉ ክስ ሊያቀርብበት ይችል ነበር። ስለዚህ አንድ ሰው ባለዕዳውን ወይም የበደለውን ሰው በድንገት በመንገድ ያገኘውን እንደሆነ ማንኛውንም ተላላፊ መንገደኛ ከዳኛ ድርሱ ብሎ በርዕሰ ብሔሩ ስም በመማጠን የክስ ስርዓቱን ይጀምራል። እነዚህም ውሃ ወራጅ ዳኛ፣ እንጨት ሰባሪ ዳኛ ወይም የመንገድ ዳር ዳኛ ተብለው ይጠሩ ነበር። በዘመኑ አንድ ሰው በመንግስት ስም ሲማጠን እንኳንስ ሰው ወራጅ ውሃ ይቆማል ይባል ስለነበር በንጉሱ አምላክ ከተባለ ማህበረሰቡ ታዛዥ ነበር ይባላል። በዚህ ምክንያት ወቅቱ ለመንገድ ዳር ችሎት ምቹ እንደነበር መገንዘብ ይቻላል። የአሁን ዘመን ክርክር ግን እንኳንስ ለመንገድ ዳር አከራካሪ ለፍርድ ቤቶችም ሆነ ለተሟጋቾች አስቸጋሪና ፈታኝ እየሆነ መጥቷል። ቆየት ባለው የሙግት ስርዓት ክርክር ተበዳይ አካል በደሉን በጽሁፍ ማዘጋጀት ሳያስፈልገው በተገኘው አጋጣሚ መንገድ ዳር የቃል ክስ መስቶ የሚሟገት መሆኑን ተመልክተናል። በዘመናዊ የሙግት ስርዓት ግን ከሳሽ ክሱን በጽሁፍ አዘጋጅቶ የፍርድ ቤት ትዕዛዝ በማውጣት መጥሪያና አባሉን ለተከሳሽ በአደራሻው በማድረስ የተከሳሽን ፍርድ ቤት መቅረብ ይጠባበቃል። መጥሪያው ለተከሳሽ ደርሶት ፍርድ ቤት ካልቀረበ ጉዳዩ በሌለበት የሚቀጥል ይሆናል። በጥንቱ የሙግት ስርዓት እንዳሁኑ የሙግት ስርዓት ተከሳሽ በሌለበት ክርክሩ የሚቀጥልበት ሁኔታ ከዘመናዊ የሙግት ስርዓት በተለየ መንገድ መሆኑን እንገነዘባለን። ግራቀኙ ወገኖች ሙግት ሲጀምር የስርዓቷ ስለሚጠሩ ኃላፊነቱን በቀጠሮ ቀን ባልተገኘ ተከራካሪ ወገን ምትክ ሆኖ ኃላፊነቱን የሚወስደው የስርዓት ዋሱ ነው። የስነ ስርዓት ዋስ ማለት ክስ ሲጀመር በሙግት ወቅት የስነ ስርዓት ሕግ የሚጠይቀውን ሁሉ ለማክበርና ለማሟላት እንደዚሁም ነገሩ በሚሰማበት ቀነቀጠሮ እንደሚቀርቡ ለማረጋገጥ ከሳሽና ተከሳሽ የሚጠሩት ዋስ ነው። አመሰግናለሁ።